ሰላም እንግዲህ ወይዘሮ ባዩሽ አልተመቸቻትም። ወይዘሮ ባዩሽ ከእናቷ ጋር የምታደርገው ግንኙነት እውነት ውሸት እንደሆነ ተረድታታለች። ምክንያቱም እንግዲህ ወንድሟ ምላሴ ታሞ እያየችው እሷና ባዩሽና ወይዘሮ ሚላት ለመሄድ ሲወጡ ተከትለ ወጣ። እማዬ ምን እያልሽ ነው? ምላሴ እኮ ታሟል፣ እንዴት ነው ጥለሽው የምትሄጂው? ስትል ትጠይቃታለች። እንዴ እሱም መጀመሪያ እንዴት ሆንክ ብለሽ ሳትጠይቂ እንዴት ልትወጪና ልትሄጂ ትችያለሽ? መጀመሪያ አንቺ ካጠገብሽ ያለውን ልጅ ሳታድኚ ገና ሀሴትን እያልሽ እንዴት ታደርጊያለሽ? ስትል አንቺ እናትሽ ነው እንደዚህ ብለሽ የምትናገሪ? ስትል ባዩሽ ትናገራታለች። አንቺን አልተናገርኩሽም ዝም በይ ስትል ደግሞ ሰላም አክስትሽ እኮ ናት አለቻት። ብትሆንስ እኔ እሷን የሚመለከት ነገር የተናገርኳት የለኝም። የምናገር ያለሁት አንቺን ነው። መጀመሪያ ቅድሚያ ለታመመው ሀና ገብታለች ልታየው። ሀና ምን እንደሆነ ውጤቱን ሳትነግረን እንዴት ነው እሱን ጥለሽ የምትሄጂው? አንድ ነገር ቢሆንስ ብላ ስትላት፣ ድሮም እኮ እኔ ነኝ ያለ ቦታ የተገኝቼ እዚህ እንደዚህ ጉዴን የምሰማ ብላ ስትል፣ ከአንቺ የደረሰብሽ የለም ስትል ትመልስላታለች። በዛን ጊዜም ተመልሰው ገብተው እንግዲህ አንድ ላይ መሄድ አለብን፣ ቅድሚያ ቤት ውስጥ የታመመው ልጅ ማየት አለብን ስትል ትነግራቸዋለች። ሀና መጥታ ከምላሴ ክፍል ቁጭ ብላ ምላሴን ተንከባከበችው ጊዜ ተሽሎት በጣም ደስ አለና ሲጫጫሁ ሲሰማው፣ በቃ እነዚህ ሰዎች እኮ ጦርነት ገጥመዋል ሂጄ ላብርዳቸው ስትል፣ እነሱ እኮ እንደዚህ ናቸው ሲለው፣ በቤተሰቦቼ ላይ ሞርት ይዣለሽ ሀናዬ አላት። አይ ስቀልድ ነው አለች። እሷም አረ እንደዛ አይደለም ስትለው፣ አይ እኔ ስቀልድ ነው አላት። እሱም በጣም ነው የሚተሳሰቡት። ከዛ በኋላ ነገሩን አላበርደው ሲሉ፣ እስኪ ሹራቤን ስጭኝና ለብሼ ወዴት ለመሄድ ፈለክ ለብሳ ስትለው፣ ላብርዳቸዋ እንደዚህ እኮ የሆኑ እንዴት ነው? እኔ ደግሞ ጭንቀት ያመኛል። አንተ እኮ ያመሃል፣ እባክህ ራስህን ጠብቅ። አንተ ጭንቀት እንደሚያሳምምህ ታውቃለህ። ስለ ራስህ ጤንነት ማሰብ አለብህ ስትል ትመክረዋለች። እንግዲህ ወይዘሮ ባዩሽ የምትሰራውን ስራ ሰላም በፍጹም አልተዋጠላትም። ምንም ሀሴትን እውነተኛ ሀሴትን እንደማታመጣ አውቃባታለች። እንደዛም ነው ባሏንና ቤቷን ትዳሯን ትታ ከነሱ ቤት እንግዲህ ቁጭ ብላ ነገሮችን ወደዛና ወደዚህ የምታደርገው። ይኸው ነገር ያልገባት ነገር ያወቀችባት ነገር አለ ማለት ነው። ሰላም ወደ ቻናሌ ተከታታዩ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ ሀሴት ተገኘች ተብሎ የተላለፈው በቲቪ ማስታወቂያ ላይ እንግዲህ እሱ ወይዘሮ ሚላትን አላስተኛ አላስቆም ብሏቸው፣ በቃ መቼ ነው የሚሄደው መቼ ነው መግቶ ማገኘው እያሉ ቤት እንኳ የታመመውን ልጃቸው ምላሴን በቅጡ ሳያስታመሙት የምትመጣውን ገና በርቀት እየጠበቁ ባሉበት እንግዲህ ነው ሰላም ተቆጥታ የነበረው። ከዛም በኋላ እንግዲህ አንድ ላይ ተረጋግተው እኔም ደህና ተሽሎኛል ስላላቸው ምላሴ ቁርስ በልተሃል ወይ ስትለው፣ አዎ ሀና ልታዘጋጅልኝ ነው ልበላ ነው። በቃ ቁርስህን ብላ፣ አይዞህ። እንዴት ነህ ልጄ ቀለል አለህ አለች ወይዘሮ ባዩሽ። አዎ እኔ እኮ ሀና እስካለችልኝ ድረስ ሰላሜ ጤንነቴ ይመለሳል። ጥሩ ነዋ አለች። እና አሁን ደግሞ በበለጠ ያችኛዋ እህትህ ደግሞ ስትመጣልህ ጤና ይመለሳል፣ ሁለት ልትሆኑ ነው ስትለው፣ አይ እኛ 3 ነን አላት። ማናት ደግሞ ሶስተኛይቱ ስትለው፣ ሀና ናት አለ። ሀናማ ሰራተኛ ናት አለች ወይዘሮ ባዩሽ። አይ እንደሱ እንድትያት አንፈልግም፣ ሀና የቤተሰባችን አባል ናት፣ እኛ እንደ ሰራተኛ አይደለም የምናያት። አረተው እንደሱ እያደረጋችሁ ፊት ትላለች በኋላ ከራሳችሁ ላይ አለች። አይ ምንም ችግር የለም እሷ አንድ የራሳችን አካል ናት አላትና ከዛ ተነስተው ሄዳሉ። ከዛ እሷም ተቆጥታ ባዩሽ ወደ ቤቷ ትሄዳለች። ሰላምና ወይዘሮ ሚላት ሄደው እንግዲህ መንገድ ላይ ይሄን ቃለ ጠያቄ የሚያደርግላቸውን ሰው እያገኙትና በፍጹም የእናንተን አኗኗርና እናንተ እንዴት እርግብን ልትቀበሏት እንደምትችሉ ሳላረጋግጥ እሷ ጋር አላገናኛችሁም ሀሴት ጋር ሲላቸው፣ እንዴ እናንተ ልጃችሁ አይደለችም እያልከነ ነው እንዴ? አንተ ምን አይነት ሰው ነህ ስትለው፣ አይደለም ብዙ ማጣራት ያለብኝ እሷን ዘመዶች ተገኙ ብዬ ልቧን ማንጠልጠል የለብኝም። መጀመሪያ እናንተን ሂጄ ከእናንተ ቤት ስልካችሁን ስጡኝና የማጣራው ነገር አለኝ ሲል ስልካቸውን ሰላም የእናቷንና የራሷን ስልክ ሰጠችው። ግን እኔ አሁን አንድ የፈራሁት ነገር አለ። ሰላም የወሰደው የሰላምን ስልክ ስለወሰደ ነገ ደግሞ ይህ ቲቪ አስተናጋጁ ሰውዬ ቃለ መጠይቅ የሚያደርገው ሌላ ችግር እንዳያመጣባት ብዬ ፈርቻለሁኝ። ከዛም እንግዲህ በጣም ተበሳጭተው ቤት ተቀምጠው እንዳሉ
ከዛ ቀን ጠብቁ ብሎናል እያለ ስልኳን በእጇ ይዛ ትጠባበቃለች። ስልኩን አስቀምጪው እንጂ ታቀፍሽው ሳ ስትላት እኔ እኮ ደውሎ እንዳያጣይ ብዬ ነው እንዴ፣ ከደወለ ደጋግሞ ይደውል የለ እንዴ ትላለች ወይዘሮ ባዩሽ። ይህንን በፍጹም ሌሎቹ አልተዋጠላቸውም። አቶ ኖላዊ ደግሞ እንግዲህ ወደ መርፌ ለመውሰድ ሕክምና ሲሄዱ እያዘገሙ እየሄዱ ስለነበር ጆሮ በቃ አቅም አነሰው ማለት ነው። ድሮ እኮ በፍጥነት ቶሎ እንደርስ ነበር ሲላቸው ምን ላድርግ እርጅና እኮ ነው። አያንተ እንዲህ ነው ግን በቀደም እስኪ ምን ሆነ ምጥት ብለህ ግብት ብለህ ሀናየን ስታያት ወጥተህ የሄድከው አልታወቀህም እንዴ? አረ በፍጹም ይላል። አይ ተጣልታችኋል እንዴ ሲሉ ይጠይቁታል። አረ በፍጹም አልተጣላንም። አይ የተጣላናችሁ አትዋሸኝ እኔ ነግሬሃለሁ ቢሉት በፍጹም ሀናን ጠይቋ ከፈለግ አለ። ጆሮ ግን ሀናን ያኮረፈው ከጓደኛው ጋር አስታርቀኝ ብሎ ስለ አብሮ ስላያቸው ሌላ ጉዳይ ያላቸው መስሎት ነበረ። ከዛም እንግዳ ደውላ እንገናኝ ብላ መንገድ አግኝታው ነበር። ከዛም እንግዲህ ማታ ጠብቀሃለሁ እንዴት ነው አባቴ ብላ ስትጠይቀው አባቱን ደግሞ አስታርቁኝ እያለ ጓደኛውን መጥቶ በምን እንደተጣላችሁ ትነግረኛለህ ሲሉት ያው የሰው ሀብት ንብረት እየወሰድኩ ነው ሲል ይህን ነገር እኔ አልወድም። እውነት እሱ ደግሞ ጥሩ ነው ወደ ራሱ ተመልሷል ማለት ነው። ይህን ነገር ትቶ አንተም ማስተው ከጀመረ እንግዲህ ያው ሙዝ ዛጋለልህ ብላ ሲሉት እንደው አንተ እኮ የገባሁ ነው እያለ ሙዙን በላ። ከዛም እንደሚያስታርቃቸው ቃል ገቡላቸው። ግን አሁን መርፌውን አስወግዶ ከመጣ በኋላ ሊሄድ ነው ሲላቸው ወዴት ነው የምትሄደው ጆሮ አሉት። የሆነ ቦታ ተፍ ተፍ ልበል። ለምን ሲል አንቱ እኮ አሁን ምግብ ያስፈልገዋል፣ የሚጠጣ ነገር ደግሞ ብዙ ጁስ ውሰዱ ተብለዋል እና ልትገዛልኝ ነው? አዎ ከየት አመጣህ ገንዘብ? አይ በቃ ተፍ ተፍ ብዬ እኔ ነግሬሃለሁኝ የሰው ሀብት ገንዘብ ልታመጣ ነው? በፍጹም ያን እኮ ድሮ ቀረ እድሜ ለርሰው አሁንማ ጉልበት አለኝ ወጣት ነኝ ሰርቼ አመጣለሁ ሲሉ በጣም ተደሰቱ ማለት ነው። እንግዲህ ጋዜጠኛውም እቤታቸው ሂዶ ሁሉን ነገር ጠይቋቸው በቃ አሁን አመኘባችኋለሁ ተማምኛለሁኝ አመጣታለሁኝ ሰሞኑን ከአገናኛችኋለሁኝ ሲላት ወይዘሮ ሚላት በጣም ተደሰተች። ሰላምም ሁላቸውም ተደሰቱ ማለት ነው። ሆኖም ሰላም ግን ይቺ ሀሴት ስትመጣ እናቴ መልሳለን የፍቅር አሰጠኝም የሚለው ነገር አእምሯ ላይ እያረፈበት ይገኛል። ግን እውነት ውሸት ስለሆነ ይሄ ነገር ሰውየው ግን በጣም የተመከረ እንደሆነ ያስታውቅበት ነበር። እንግዲህ ነገ የውሸቷን እርግብ ይዞ ሲመጣ እንግዲህ አይቀርምና የደም ምርመራ ሲመረመሩ እንግዲህ የሚያፍሩበት ቀን ወይዘሮ ባዩሽ የምታፍርበትና ጋዜጠኛውም የሚዋረድበት ቀን ቅርብ ይሆናል ማለት ነው። እንደዚህ እያደረጉ ብዙ ጊዜ ሰዎች በእንደዚህ አይነት ነገር እንደሚጠቀሙ እንድንማርና እንድናስተውል እየመጣ ነው ብዬ ነው ማስበው። እና ሀና እንጂ ማንም አይደለም። ሀና መጀመሪያውኑም ደም ለሰላም ስትሰጥ ደሟ ከነሱ ጋር እንደሚሆን የታወቀ ነው። ፎቶግራፉም ይህ ፎቶግራፍ ሀና ውስጥ ሀና ጋር ስላለ ወደፊት እንግዲህ ሀና ያን ፎቶግራፍ እንደምን ብላ ቤት ስታጸዳ ስታየው ራሷ ማንነቷን እንደሆነ ስትነግራቸው የበለጠ ምን ይሉ ይሆን? እንዴት ይህን ያህል ጊዜ በሰራተኝነት ቤታችን ተቀምጣ ሳናቃት ብለው ይቆጫች ይሆን? ወይንስ እሰይ እንኳን ደስ እንኳን በተለይ ምላሴ በጣም ነው ደስ የሚለው ከሁላቸውም በይበልጥ ምላሴ ሀና እህት ናት የተባለ ቀን እኔ እንጃ ፌንት የሚወድቅ ይመስለኛል። እኔ እንደ ራሴ ስገምተው ማለት ነው። በጣም ስለሚወዳት ከአቅም በላይ ሆነ። እሳቸውም ቢሆኑ ሀናን የመሰለች መልካም ልጅና አስተዳደግ ያሳደገች ጥሩ አስተዳደግ ያደግሽ የሚሏት ሀና የእሳቸው ሊሆና ስታገኛቸው ወይዘሮ ሚላት ከሁሉም አብልጠው ይወዷታል ብዬ አስባለሁኝ። ስለዚህ ሀናዬ በቅርብ እንግዲህ የወይዘሮ ባዩሽ ውሸታ ይጋለጣልና ውሸቱ ሁሉ ነገር አሁን አልተሳካላት ስለሆነ ነው ቆጣ ቆጣ እያለች መናገር የጀመረችው ወይዘሮ ባዩሽ በትንሹም ነገር መቆጣጣት ትፈልጋለች። እንግዲህ የባሏን ምግብ ልትሰራ ወደ ቤት ሂዳል። ባሌ ልሸምግል እያለች ነገሮቹ አላዋጧትም። ለምን ሰላም በጣም ጠርጥራታለች። ስለዚህ አንድ ነገር ይከሰትና ጭራሽ ሁሉንም ነገር አጣለሁ ብላ በመኪና ላድርስሽ ወይ ስትላት በመኪናዋ በወይዘሮ ሚላትም እየቀናች ነበር። እኔም እንደዚህ አይነት መኪና አግኝቼ የት ደርሼ በነበር እያለች ነው። እንግዲህ ሴትዮ ከዚህ ቤት ውስጥ በወይዘሮ ሚላት መቀየርና ሀብታም መሆን እንዲሁም ድርጅት ባለቤት መሆን በጣም እያንገበገባት ይገኛል። እንግዲህ ይታደሉታል እንጂ አይታገሉትም ይባላል። እንግዲህ ሴትዮዋ ፈጣሪ ከረዘቃት እሷም እንደሷ ውስጥ ተፍ ተፍ ብላ ሰርታ መለወስ ሲገባት ግን በዚህ አይነት እንግዲህ
ሂደት መምጣቷ በጣም ያሳዝናል። አክስት ተብላ ድሮም አክስታችን አይደለችም እያለች ሰላም ከልጅነቷም ትናገር ነበር። ምኗም ደስ አይለኝም እያለችም ስለነበረ አሁንም ቢሆን ምኗም ደስ አይለኝም የሚለውን ነገር እየደጋገመችው ትገኛለች። ውድ አድማጮች እንግዲህ የሀና ነገር በቅርቡ እውነታው ይወጣል። ቀጣይ እንግዲህ ልጅቷን እርግብን አምጥቶ ከወይዘሮ ሚላት ጋር ሲያገናኛት ብዙ የሚሳሳቱ ነገሮች ይገጥማሉ ብለን እናስባለን። ለምን ትክክለኛ ስላላደለ። ስለዚህ አሁን ቀጣዩ ምን ይመጣል የሚለውን አብረን እንከታተላለን። ስለምትከታተሉኝ እኔም ከልብ ነው ማመሰግነው። እኔም ከስር ከስር እየተከታተልኩኝ አመጣላችኋለሁ። እናንተም ላይክ ሼር እያደረጋችሁ አበረታቱኝ። ፍትህ ለሀና። ወይዘሮ ሚላት ለሀና እንጂ ለማንም አይገባትም። ሀናዬ ተደስታ አባቷ በህይወት እያሉ እንዲኖር እንፈልጋለን። ለአባቷም እንድትደርስላቸው እንፈልጋለን ማለት ነው። ስለዚህ የሀና ማንነቷ ቶሎ መረጋገጥ አለበት የምትሉ ብዙ ኮመንታቶች ያላችሁ ትክክል ናችሁ። እናመሰግናችኋለን።